እሺ ብዬ በተቀበልኩ ሳልጠላ ተመልሰ መሆን አንተ ስራች ጋይስ ሀይሚ ዱባይ ትሄዳለች ዱባይ ዛሬ ማለት ነው። በመጀመሪያ የመጣሁበትን ነገር ስለ ሀይሚና ቡራ ላወራ አይደለም፣ ግን እነሱ ደግሞ ምርጥ ታማኝ ካፕሎች ናቸው እና ግን አንዳንድ ነገር ልናገር ነው የመጣሁት ዛሬ። በስልክ ለኔ ከዋንቲ ጋር ቁጭ ብላችሁ ኧረ በእግዚአብሔር ነገሩን አትጎትቱ። ተው አይደለም ይሄ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ። የነበረውን ውሸት ዋሽቼ ያስቀየምኳትን ነገር ተናግሬ እንጨርስ። ነገር ሰምታችኋል። ዋንትያ ስታለቅስ እንግዲህ ሰሞኑን እንዴት ታስለቅሰዋላችሁ? እሷ ጀግና የልጅ እናት ናት እንዴት ምናምን ብለን ሁላችንም ጓግጭ ብለን ነበረ። ነገር ግን ነገርዮ ሲሰማ ደግሞ እንደዚህ ነው። እስኪ ለማንኛውም እኔ ራሴን የሴትነቴንም ወንድሞቼም እንዳሉኝ እንደ ወንድሞቼም ሆኜ መናገር እፈልጋለሁ። ጋይስ ሰላም ጤና ይስጥልን የኛ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሀይሚ ሳትመጣ እንኳን ፍቻት ብላችኋል። ሀይሚን ከተውን እኛ ደም ስራችን አይሰራም። ሀይሚና ብሩኬን ቻናላችን ላይ ካለጠፍን ደም ስራችን አይሰራም። ስለዚህ ተውን። ቀረች ብለን እኛም መተው አለብን። ሀይሚና ቡቡን አንተዋቸውም መቼም ማለት ነው። ሶ ለምን የብዙ የፍቅርም ሆነ የመዛዛግም ሆነ የጨዋታም የፕራንክም በቃ መሪ አርአያዎች ናቸው እነሱ ማለት ነው። ልንገራቸው አይደለ አዳሜ ማለት ነው። እንደ ፍቅረኛም እንደ ካፕልም ልጥፍጥፍ ትሰራና ከዛ የሆነ ነገር ሲፈጠር ሚዲያ ላይ ጓግጬ ከዛ የማዳም ቅመም እውነት እየመሰላት ሴት ልጅ እንዴት ትጠቃለች? እንዴት ከማንም ውጊያ ጸብ ትጀምራለች? ሶ ሀይሚና ብሩኬ ቢጣሉ እንኳን ለዛላቸው እኮ የምሬን ነው። እንዲህ ማን እንደነሱ ካፕልም እነሱ ብቻ አንደኛ የምሬን ነው። እንዲህ በዚህ አጋጣሚ ዛሬ ትመጣላችሁ ብዬ ተስፋ አድርጋለሁ። ሀይሚ ዱባይ ትሄዳለች የሚል ወሬ ሰምቻለሁ ማለት ነው። ይመቻችሁ። ዛሬ ልል የመጣሁት ነገር ማለት ነው ስለ ዋንትያና ቤካ ላወራ ነው የመጣሁት። ያው እነሱ የሚዲያ ሰዎች ናቸው፣ ስም አይጠራም ምናምን ለምትሉ ሰዎች እኔ እንደ ሀሳብ ነው የምናገረው ማለት ነው። የምናገረው ነገር ጥሩ ይሁን መጥፎ ይሁን አላቅም፣ ለእናንተ ስሰሙት። ለእኔ ግን የተሰማኝን ስሜት ነው። እኔ አሁን ብዙ ጊዜ ፌመሶች ዩቲዩበሮች ያገቡትም ያላገቡትም እንደው ቤተሰቦችዬ እንደው እንደ ራስ ማለት እንደው ትዳር እንኳን ይዛችሁ እንደው በትንሹ አብርሃምና ሩታን አሁን ማየት ይቻላል። አሁን ደሳለኝ ትናንት መጥቶ እንደዛ ሲያረጋት ምን ሲላት ሀይሜን አላልኩም የኔ ቆንጆ ይቅርታ ሩታን። ከዛ ደግሞ አሁን ጭራሽ ዳኒ ገብቶ ደግሞ ልጄ ነው እንግዲህ አብርሃምንና ሩታን ድል አድርጎ ዱባይ ላይ ድሯል። ጭራሽ ኮመንታተሮችም አያርፉም ልጁ የዳኒ ነው ስላሉ ብቻ አስመስለው መጥተው መስራት ጀመሩ። ዳኒን አስወገዱት። አብርሃም ደግሞ ለምን እንደዚህ አይነት ስራ ትሰሪያለሽ? እኔ አንቺን አሳልፌ መስጠት ስለማልፈልግ ነው። ለምን አጠገቡ ማትሆኚው ሰው ለምን እንደዛ ትሆኛለሽ? ተባብለው ሲነታረቁ ቆዩብን እና ታዲያ ዋንትያና ቤኪ አሁን እዚህ ዱባይ ላይ ነበር። ዱባይ ላይ ብዙ ነገሮች ይሰራል። አይዶ ነው ብዙ እውቀቱ የለኝም ስለሱ፣ ግን ቲክታክ ላይ አየዋለሁ። ማታ ራሱ ላይ በላይ ዝማሬ ይዘምራሉ ምናምን ነገር የጴንጤ መዝሙር ይዘምራሉ እና እኔ ነውር አያችበት አላቅም እውነት ለመናገር ግን እዚህ ዱባይ ላይ እንደሚኖር አውቃለሁኝ። እና ዋንትያ ጋር ብዙ ልጆች እንግዲህ እዛ እነሱ ሀገር ሄደው ሰርተዋል። እንዲህ ስለሰሩ አሁን ግማሹ ሙሙ ስለጠየቃት አልሰጥ ስላለችው ነው ይላሉ። ግማሹ ደግሞ በነሱ ልብስ በነሱ በለበሱት ልብስ ብዙ እይታ ስለታየ ብር ስላልከፈለኝ ነው ብላ ነው ይላሉ። እና ተከፋፍለዋል። እሷ ደግሞ በመሃል መታ አለቃቀሰች። እንግዲህ ስታለቃቀስ ደግሞ የማዳም ቅመሞች ኧረ ሴትነታችን እንዴት አይከበርም ብሎ ሁሉም ጓ ብሏል፣ እንደ ሴት ልጅ ማለት ነው። ነገር ግን እኛ ሴትነታችንን ለማስከበር ሴትነታችንን ጽድት አድርገን ጥሩ ቦታ ላይ ለማግኘት እያንዳንድሽ ለራስሽ ክብርሽን የምትጠብቂው ራስሽ ነሽ። ስራ እንኳን ብትሰሩ አንዳንዴ መጠን ያለፈ ንግግር ለዛ ለማትወዱት ሰው አብራችሁ ለማትኖሩት ሰው ልክ በቃ የራሳችሁ ፍቅረኛ እንደሆነ አድርጋችሁ ቪዲዮ ላይ ትለጣጠፉና ከዛ በኋላ የሆነ ነገር ሲፈጠር ሚዲያ ላይ እያለቀሳችሁ ትመጣላችሁ። ከዛ ህዝቤ እዚህ ለማን ይፍረድ ለማን አይፍረድ፣ ግማሹ በብሔር ይባላል፣ ግማሹ በሃይማኖት ይባላል። ስለዚህ ሴቶችዬ በመጀመሪያ እኔ ከሴት ነው የምጀምረው። ለምን መሰላችሁ? ሴት ልጅ ራሷን የምታስጠብቀው ራሷን የምታስከብረው ራሷ ነች። ፍቅረኛ ካላት ባል ካላት እሷ ራሷን አስከብራ ባሏ ያስከብራታል።
አንድ ፍቅረኛ ካላችሁ እኔ አሁን ሃይሚና ብሩኬን በጣም እኔ ብሩኬን የምወድለት ሃይሚ ለምንም ቦታ ጋር ሄዳ እንዳትለጣጠፍ ዋናው መንስኤ ብሩክ ነው። እሱ ቢለጣጠፍ እንኳን ወንድ ነው፣ ግን ደግሞ ብሩክ ራሱ ካሁን በኋላ መለጣጠፍ አስፈላጊ አይደለም። እስካሁን ድረስ በስተትም ሆነ በምንም ሆነ ሁለት ሴቶች መጥተው ሰርተዋል። ግን አሁን ላይ እኔ ስረዳው ሰው ምን እያደረገ እንደሆነ ታውቃላችሁ? ብሩክ አሁን ከዋንትያ ህይወት ብዙ ነገር ትማራለህ ብዬ ተስፋ አደርጋለሁ። የምሬን ስነግራችሁ ለምሳሌ ከዛ ከሌላ ፍቅረኛዋ አርግዛ መታ ብሩኬ አሁን እንትና አምለከት ሰሞኑን ከሱ ጋር ሰራች ከሱ ጋር ግን ይሄ ልጅም ከቤት ተባሮ እየኖረ ነበር። በቃ አስረግዘኛል ብላ ግግም ብላ ማለት ነው የሱን ህይወት ማበላሸት ትችላለች። ከሌላ ሰው ፍቅረኛ ኖሯት አስረግዟት ማለት ነው። ስለዚህ ሰዎች በምን አይነት ነገር እናንተን ጦስ ውስጥ እንደሚጨምራችሁ ማወቅ አለባችሁ። እኔ ብዙ ጊዜ ብሩኬ በእንደዚህ አይነት ነገር ተጠቃለ ብዬ ነው ያሰብኩት። ለምን አሁን ዋንትያ ሴት ናት፣ ሶኬ ምንም ማለት ሁሉም አግዟታል። ነገር ግን ይሄ ወንድ ልጅ ደግሞ ሙሙ ጠየቀ ተብሎ በዚህ ልክ መረገጥ አለበት ብዬ አላስብም። ምክንያቱም አንድ ውብ የሆነ ሴት መጠየቅ ግዴታዋ ነው፣ አለመስጠት ደግሞ መብት አላት። ከዛ በኋላ ግን ጉልበቱ አውጥቶ አቅም አውጥቶ ያችን ሴት የሆነ ነገር ካደረገ ይፈረድበታል። ይሄ ግድ ነው። ግን አንድ ሴት ልጅ አትጠየቅም ምናምን እኔ አልሰማም። ሴት ልጅ ትጠየቃለች። የመጠየቅ ይሄ ግድ ነው። በቃ ይሄ ማለት በሀገራችን ግዴታ እንደዚህ አይነት ነገር ሴት ልጅ አትጠየቅም ብላችሁ ራሱ ግግም ብላችሁ ራሱ አጀንዳ ብታመጡ ማንም አይሰማችሁም። ምክንያቱም ሴት ልጅ መጠየቅ አለባት። በቃ ማንም ሰው ደግሞ አይጠይቅም ብላችሁ ብታወሩ ራሱ ማንም ሊያምናችሁ አይችልም። ሴት ትጠየቃለች፣ ግን ደግሞ ትሰጣለች አትሰጥም፣ እሱ የራሷ ምላሿ ነው። መስጠትም አለመስጠትም መብት አላት የራሷ ማለት ነው። የምትወደው ከሆነ የምታፈቅረው ከሆነ ፍቅሩንም ትቀበላለች። የማታፈቅረው ከሆነ አልፈልግም ማለት ትችላለች። ግን ደግሞ አልፈልግም ሲባሉ አሁን ላይ ወንዶች ያመጡት ባህሪ ምንድነው? ሚዲያ ላይ አውጥተው የሆነ ነገሯን ይዙና የሆነ ደካማ ጎኗን ይዘው ሴት ልጅ ለማጥቃት። ከዚህ ሁላ ሴቶችዬ የናንተ ባል ያልሆነ የናንተ ፍቅረኛ ያልሆነን ሰው ገና ለገና ሚዲያ ላይ አቋሉ ሚዲያ ላይ ተወቀዋለሁ ብላችሁ አብራችሁ ባትገሸላለጡ። አንድ ትዳር ካላችሁ ትዳራችሁ ላይ ጠንቅቃችሁ ቦታችሁ ላይ መገኘት። እንዴ ትናንትና ምርጥ ቪዲዮ አብራችሁ ሰርታችሁ ተገሸላልጣችሁ ከዛ በኋላ እከሌን ሙሙ ጠየቀኝ ብላችሁ ህዝብ የምታባሉትስ ነገር ለእናንተ ሙሙ ደግሞ ህግ እንደዚህ ማለት ሶሻል ሚዲያ ወይኔ አጀንዳ ተከፍቶ ሲረገጥ በጣም ነው የሚያስጠላው። እውነቴን ነው። ሙሙ ጠየቀኝ ብዬ አንድ ወንድ ልጅ ሳስረግጥ ታየኝ እኮ የምሬ ነው። ይሄ ውርደት ነው። ለኔም ውርደት ነው፣ ለዛ ሰውም ውርደት ነው። በቃ እሱም ጠየቀ አልፈልግም ካላችሁ አልፈልግም በቃ ሌላ ዙሪያ ጥምጥም ምን አስኬደው? እንደሞ የዋንትያ አብረው በልተው ጠጥተው ብዙ ነገር ሆነው ስራ ስትሰሩ አንደኛ አለባበሳችሁ የሌለ ነው የምትለጣጠፉት። ልክ በቃ እንደተግባባ ሰው ነው። ታዲያ ያ ወንድ ልጅ እንዴት እንደዚህ አይነት ጥያቄ አይጠይቀኝም ብዬ እንዴት አስባለሁ? ወንድ አይደል እንዴ? ይጠይቀኛል። ምላሹ ግን የኔ እሽም እምቢም የኔ ነው ምላሹ። እምቢ ካልኩት ያ ሰው እምቢ ካልኩት ለኔ ጠላትነት ብሎ እዛ የሚጠመጥምብኝ ውርደት ነው። የምሬን ስነግራችሁ እኔ ዋንትያ በመናገሯ አፍሬ ምናምን አለም። ግን ሴቶች ራሳችሁን አስከብሩ ነው እኔ የምለው። ምክንያቱም ፍቅረኛችሁ ካልሆነ ሰው ጋር አትለጣጠፉ፣ ብዙ ጊዜ አታሳልፉ። ለመስራት ለምንም ቢሆን አለው ፕሮግራም። አሁን ዋንትያ ከስንት ሰው ጋር ነው የተለጣጠፈችው? ራሷን ብታስከብር ራሷን ያስከበረች ሴት ብትሆን ኖሮ በቃ የሆነ እስከ ክብሯ ትኖራለች። ይሄ ነው ስራ ነው። የልጅ እናት ናት፣ ብዙ ነገር ይጠበቅባታል። ምርጥ ልጅ አለቻት። ግን ደግሞ ባንቺ ኃጢአት እና እማትሞት እያልሽ አንቺ ትደረጊም አትደረጊም በሷ መማል በጣም ይከብዳል፣ ያስጠላል። እና ተደርገሽም አልተደረግሽም ፈጣሪ ነው የሚያውቀው። ልጁም ሙሙ ጠየቀ አልጠየቀ ፈጣሪ ነው የሚያውቀው። ያው ወንድ ልጅ ግን ቢጠይቅም እኔ እንደኖር እኔ አላይበትም በነገራችን ላይ ማለት ነው። ምክንያቱም ማንም ሰው ትጠይቃለች፣ እኔ እንጃ። ምክንያቱም ወንድምም አለኝ። አንዳንዴ እንደ ወንድምም ሆነን እንደ ሴት እንደ እናት እንደ እህትም ሆነን ነው መፍረድ ያለብን ማለት ነው። እና ጠይቆ ቢያጣ እኔ ለሱ ኖር ነው ብዬ አላስብም። እሷም ደግሞ ተጠይቃ አልፈልግም ብትል መብቷ ነው። ጀግና ሴት ናት እንዴ። ከዚህ በፊት እንደዚህ ተጠቅጣለችና ድጋሚ ሆን መጠቃት የለባትም። እና ብዙ ነገር ታስተምራለች በዚህ ነገሯ። ግን ምንድነው እሷ ችግሯ? ከዛ በፊት እሷ ብቻ አይደለችም፣ ዋንትያ ብቻ አይደለችም። ዩቲዩበሮች ሲባሉ በሙሉ በቃ አትለጣጠፉ። የራሳችሁ ወንድ ጋር ያልሆነ አብራችሁ አተኙ። ለድራማም ቢሆን ለምንም ቢሆን እንዴ
እንደዛው ስትሆኑ አትሆኑም፣ አላደረጉም፣ እነሱ አልሆኑም፣ እንደዚህ ቦታ ላይ አልዋሉም፣ በቃ ይሄ ነገር አልተፈጠረም ብለን እኛ ብንከራከር እዛ ቦታ ላይ አይተናቸው እንዴት ነው እንዲህ የምትሉት ይባላል። ስለዚህ መጀመሪያ እኛ ሴቶች የራሳችን ከማንለው ወንድ ጋር አንደኛ አለባበስሽን፣ ገላሽን አታስገምቺ። በቃ ማንም ወንድ ሴት ልጅ ወንድ ልጅ ካላፈቀረችው ነው ምንም ሴንስ አይሰጣትም፣ ምንም ማለት ነው። ወንድ ልጅ ግን አፈቀረሽም አላፈቀረሽም በገላሽ አይቶ የማልልብሻ ይጠይቅሻል። ይሄ ግልጽ ነው። ምንም ቢሆን ምን ይሄ እኔ የፈለጋችሁን ባለጌም አላችሁኝ ምንም አላችሁኝ እኔ አልሰማችሁም። ወንድ ልጅ ምንም ሁኚ ምን አንቺ ውብ ሆነሽ ከታየሽ የማልልብሻ ይጠይቅሻል። አለቀ። ጠይቆ ደግሞ ማግኘት አለማግኘት ቻንሱ የሱ ነው። ስለዚህ እኔ ወንድ ልጅ ጠየቀ ብዬ በዚህ ልክ አጀንዳ ይከብዳል። ግን ደግሞ ውስጥ ለውስጥ እነሱ ሌላ ነው አጀንዳቸው። ምክንያቱም እሷ የዛን የነ ቤኪን ሀገር ልብስ ለብሼ ይሄን ያህል ቪው ታይቷል፣ ብር የሆነ ብዙ ብር ነው ጠይቀዋለች። እሱን አልሰጥ ሲላት በሌላ መንገድ ጠመጠመችው ነው ያሉት። ይሄን ፈጣሪ ነው የሚያውቀው። እንግዲህ እኛ እናቅም እምላችሁ ራሳችሁን ብታስከብሩ ግን እዚህ ውጥንቅጥ ህይወት ውስጥ አንገባም። እና ሴቶችዬ አሁንም ቢሆን ለሴት እኔ ጥንቃቄ እናድርግ የምለው ነገር ቢኖር በቃ አንደኛ አለባበሳችንን ማስተካከል፣ የራሳችን ካልሆነ ሰው ጋር ሄደን ለድራማም ቢሆን አለመተኛት። በቃ አሁን ሰዓት ላይ ደግሞ በጣም ቴክኖሎጂ ያስጠላል። እናንተ የሆነ ነገር ስትሉ ከዛ ሰው ጋር የሆነ ነገር እያለ እናንተን አስመስሎ ነው የሚለጥፍባችሁ። አስመስሎ በቃ ይሄ ነገር በጣም ነው የሚደብረው። ስለዚህ ተኬር ማድረግ አለባችሁ ብዬ ነው የማስበው። የኛ ውድ ቤተሰቦች ዛሬ የመጣሁት እንግዲህ ስለ ብሩክና ስለ ሃይሚ ላወራ አይደለም፣ ግን እነሱ ምርጦቹ ካፕሎች ናቸው። እነሱ በቃ ምርጥ አስተማሪ የሆኑ ፈጣሪ በዚሁ ያዝልቃቸው። እኔ ግን ብሩኬን በዚህ አይነት ፈራሁለት። ምክንያቱም እንዴ አሁን እንትና መብቷ ነው በቃ እንደዛ ብትል አምለከት የብሩክና ሃይሚን ግንኙነት ባትፈልግ በቃ እርጉዝ ነኝ ብላ ግግም ብላ ሜቢ ከጓደኛዋ ብታረግዝ ለራሱ የዩ ራሱ በመጀመሪያኛ ብሩክን ያገኝ እንጂ አላወቅንም እንጂ እዩ ራሱ አሁን አግኝቷት ከሆነ እሷ በደንብ ነው የሚያስኬዳት ህይወት ለማበላሸት ማለት ነው። ስለዚህ ወንዶችም ሴቶችም ጥንቃቄ አድርጉ። አጠገባችሁ ፍቅረኛ ካላችሁ ከሌላ ሴት ጋር ሄዶ መለጣጠፍ ወንጀል ነው። ሴቶችዬም ደግሞ ለስራ ነው ለምንድን ነው ብላችሁ ገላችሁን እያሳያችሁ እየተለጣጠፋችሁ እየተሻሻችሁ የወንድን አክሽን ቅይርይር ካረጋችሁ በኋላ ሙሙ ጠየቀኝ እያላችሁ ሚዲያ ላይ አትምጡ። ራሳችሁን አታዋርዱ። የምሬን ነው እንዴ። እኛም ግራ ገባን እኮ ለማን እንፍረድ እንዴ? ቤኪን እኮ አሰቃዩት። የምሬን ነው እንዴ ዋንትያ። ለማንኛውም የኛ ውድ ቤተሰቦች እኛም ነገ ወደ ሀገር ስንገባ እንደዚህ አይነት የሚገጥመን ነው። አሁን ቤት መዋላችንን ቤት መሆናችን አይደለም በሰው የሳቀ ይሳቅበታል ነውና ሁላችንም መጠንቀቅ አለብን። ሁላችንም ሀገራችን ስንገባ ፍሪደም እናገኛለን። ያው ምንም ሰላም ባይኖርም በተወሰነ ቦታ ሰላም እናገኛለን። ስለዚህ ጥንቃቄ ብናደርግ በጣም ጥሩ ነው ብዬ አስባለሁ። የኛ ውድ ቤተሰቦች ለዛሬ ይዤ የመጣሁት ሀሳብ ስለ ዋንትያና ቤኪ እንዲሁም የተሰማኝን ስሜት ነው የተናገርኩት። ምክንያቱም በዚህ ልክ ሙሙ ጠየቀ ተብሎ መራገጡ መፋገጡ ምንም ትርጉም የለውም ብዬ ነው እኔ በእኔ በኩል ማለት ነው። ምክንያቱም አንድ ሴት ልጅ መጠየቅ ስላለባት ነው። እና አለማግኘት ደግሞ አለመስጠት ደግሞ መብቷ ነው ዋንትያ። ከዛ ግን አቅም አውጥቶ ጉልበት አውጥቶ እሷን ካስፈራራ የሚገባውን ነገር ይሰጣል። እና ይሄን ይመስለኛል ወደ ቤተሰቦች